በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ ይትባረክ አምላከ አበዊነ ለዛ አብጽሐነ እስከ ሰዓት ለዚህ ሰዓት ለዚህ ቀን ላደረሰን የአባቶቻችን አምላክ እግዚአብሔር አምላክ የተከበረና የተመሰገነ ይሁን። የእግዚአብሔር ቸርነት የእመቤታችን ቅድስት ድንግል ማርያም አማላጅነት የቅዱሳን ተራዳኢነት ከኛ ጋር ይሁን። ለዚህ ቻናል በርቁም በቅርብም ሆናችሁ ለምትከታተሉ በያላችሁበት ሰላማችሁ ይብዛልኝ። በተጨማሪም ለዚህ ቻናል አዲስ የሆናችሁ ካላችሁ ሰብስክራይብ በማድረግ ትምህርቱን መከታተል ትችላላችሁ ማለት ነው። እንግዲህ ባለፈ ትምህርታችን ስለ ሐዲስ ኪዳን ስለ ህገገተ ወንጌልና ቃላተ ወንጌል ተምረናል ማለት ነው። አሁን ደግሞ ስለ ህገገተ ኦሪት 10ቱ ትእዛዛትን እንማማራለን። ይህ ትምህርት በተከታይ ስለምንማርበት በተለይ አዲስ ስለሆናችሁ በድጋሚ ሰብስክራይብ አድርጋችሁ የደወል ተጭናችሁ ትምህርቱን መከታተል ትችላላችሁ ማለት ነው። ስለ 10ቱ ትእዛዛት የተጻፉ ብዙ መጽሐፍቶችም አሉ። ለዚህ ትምህርታችን ግን እንደ ዋቢ መጽሐፍት አድርገን የምንማማርበት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሃይማኖትና ስርዓት እየተዘጋጀም ስላለ ከሱ ጋር አጣቅሰን ትምህርታችን እንማማራለን ማለት ነው። ስለዚህ ትምህርቱን እስከ መጨረሻ መከታተል ይኖርብናል ማለት ነው። አንድ የክርስቲያን የእግዚአብሔር ተከታይ የሆነ ምእመን የእግዚአብሔርን ሕግን ማወቅ መማር እና መጠበቅ ኃላፊነት አለበት። አንድ መምህር አንድ ካህን ሁሉ በየኃላፊነት ደግሞ ባለበት ኃላፊነት እንዲወጣ የእግዚአብሔር ትእዛዛትን እንዲያስተምር እንዲያሳውቅ ደግሞ ኃላፊነት አለበት ማለት ነው። አምላካችን እግዚአብሔር ሰውን በፈጠረው ጊዜ የሚመዝና የሚያስተውል አእምሮ ስጥቶት በነጻነት የፈጠረውን መሆኑን ቅዱሳት መጻሕፍት ያስረዳሉ። ስለዚህም በተሰጠው ነጻ አእምሮ ክፉን ከመልካሙ በመለየት በእግዚአብሔር ፊት በጽድቅ መኖር ለሰው ልጅን ከፍጥረት መጀመር አንስቶ የተሰጠው ጸጋ ነው። አእምሮአቸውን በሕገ ልቦና ከኃጢአት ለይተው መኖር የተሳናቸውን ሰዎች ሞት እንደተፈረደባቸው በሰዓትካት እና በሶዶም ጎሞራ ሰዎች ታሪክ የታወቀ ነው። እግዚአብሔር አምላካችን ለሰው ልጆች ላዘጋጀው ክብር እንደ ብቁ መመሪያ የሚሆኑ የእምነትና የምግባር ሕግጋትን በሕገ ልቦና ብቻ ሳይሆን በአይን የሚታይና በእጅ የሚዳሰስ ሁኔታ በጣቶች በመጽሐፍ በነቢዩ ሙሴ አማካይነት ለእስራኤል ሰጥቷል። ኦሪት ዘጸአት ምዕራፍ 20 ከቁጥር 1 እስከ 17 ዘዳግም ምዕራፍ 5 ማየት እንችላለን። እነዚህ ሕግጋት 10 በመሆናቸው 10ቱ ትእዛዛት በማለት ይታወቃሉ። በሌላ አነጋገርም ትእዛዛተ ኦሪት ይባላሉ። እንግዲህ እነዚህ 10ቱ ትእዛዛትን እያብራራን እየከፋፈልን እንማማራለን። ወደ ዋናው ትምህርታችን ከመግባታችን በፊት ስለ 10ቱ ትእዛዛትን እና 10ቱ ትእዛዛት ለምን ሆኑ፣ 10ቱ ትእዛዛት አስፈላጊነታቸው ምንድነው፣ 10ቱ ትእዛዛት ቁጥር ለምን 10 ሆኑ፣ 10ቱ ትእዛዛት በምን ተጻፉ የሚለውን በሕገ ልቦናና በሕገ ኦሪትን ያሉን እያብራራን ትንሽ እንደ መግቢያ እንጠቅሳለን። መጀመሪያ 10ቱ ትእዛዛት በእግዚአብሔርና በሰው መካከል የተደረጉ ኪዳናት ናቸው። 10ቱ ትእዛዛት የተሰጡት ለአላፋት በቀደምት ዘመናት ለነበሩ ሰዎች ብቻ ሳይሆን እኛም የዚህ ዘመን ሰዎች ክርስቶስና ደቀ መዛሙርቱ በኋላም ሊቃውንተ ቤተክርስቲያን ካስተማሩት ሩትዕና ሙሉ የክርስትና ሕግና ትምህርት ጋር በመዋሃድ እንድንኖርባቸው ነው። ሁሉ አስቀድሞ እነዚህ 10ቱ ትእዛዛት በእግዚአብሔርና በሰው ልጆች መካከል የተደረጉ ኪዳናት መሆናቸው መረዳት ይገባል። ነቢየ እግዚአብሔር ሙሴም ይህንን ለማስረዳት አምላካችን እግዚአብሔር በኮሬብ ከኛ ጋር ቃል ኪዳን አደረገ፣ እግዚአብሔር ዛሬ በዚህ ሕይወትም ካለነው ከኛ ሁላችን ጋር በማለት አስገንዝቧል። ኦሪት ዘዳግም ምዕራፍ 5 ቁጥር 2 እስከ 3። ከዚህ በመነሳት ነው 10ቱ ትእዛዛት የተጻፈባቸውን ጽላት የቃል ኪዳኑ ጽላት ብለን የምንጠራው። ዘዳግም ምዕራፍ 9 ቁጥር 11 ማየት እንችላለን። እነዚህ ትእዛዛት እኛ እግዚአብሔርን ባመለክንበት ወይም እርሱን ባመንበት ጊዜ በእኛና በእርሱ መካከል የተመሰረቱ ኪዳናት ናቸው። ልዑል እግዚአብሔርም እነዚህ ኪዳናትና ከሰው ልጆች ጋር ባደረገ ጊዜ በሚያስፈራና በሚያስደነግጥ ሁኔታ እንደነበር ቅዱስ መጽሐፍ ያስረዳል። በዚያም ጊዜ ተራራው ይናወጥ ነበር፣ የሲና ተራራ ሁሉ ይጤስ ነበር፣ ከእርሱም እንደ እቶን ያለ ጢስ ይወጣ ነበር። ዘዳግም ምዕራፍ 19 ቁጥር 16 እስከ 19። ሐዋርያው ቅዱስ ጳውሎስ ይህን ሁኔታ ሲገልጥ ሙሴ እጅግ እፈራለሁ እንቀጠቅጣለሁ እስኪል ድረስ የሚታየው እጅግ የሚያስፈራ ነበር ብሏል። ዕብራውያን ምዕራፍ 12 ቁጥር 21። በሁለተኛ ደረጃ የትእዛዛቱ አስፈላጊነት ነው የምናየው። እነዚህ 10ቱ ትእዛዛት በፈጣሪያችን በእግዚአብሔር አንደበት የተነገሩ በጣቶቹም የተጻፉና ከእርሱ
የተሰጡ መሆናቸው አስፈላጊነታቸው የጎላ ያደርገዋል። ዘጸአት ምዕራፍ 20 ቁጥር 1 ማየት እንችላለን። ዘዳግም ምዕራፍ 9 ቁጥር 10 ነቢዩ ሙሴም 10ቱን ትእዛዛት ተቀብሎ ሲወርድ ከተራራው በታች የሚቃጠል መስዋዕት ካቀረበ በኋላ ደሙን ወስዶ በሕዝቡ ላይ ረጨው። ቀጠልም እግዚአብሔር ከእናንተ ጋር ያደረገው የቃል ኪዳኑ ደም እነሆ በማለት ተናግሯል። ዘዳግም ምዕራፍ 24 ቁጥር 4 እስከ 8 10ቱ ትእዛዛት አስፈላጊ ከመሆናቸው የተነሳ በእግዚአብሔር ጣቶች ከአንድ ጊዜ በላይ ተጽፏል። ዘዳግም ምዕራፍ 20 ቁጥር 2 እስከ 17 ያለ ማየት እንችላለን። እግዚአብሔር ሁለት ጊዜ ጽፏቸዋል። በመጀመሪያ ሙሴ በተቀበላቸው ከእጁ በወደቁ በተሰሩት ሁለቱ ጽላት ላይ፣ ለሁለተኛ ጊዜ ደግሞ ሙሴ በመጀመሪያዎቹ አይነት በቀረጻቸው ጽላት ላይ ነው። ዘዳግም ምዕራፍ 10 ቁጥር 41፣ ዘዳግም ምዕራፍ 34 ቁጥር 1። ሶስተኛ የምናየው ደግሞ ቁጥራቸው ለምን 10 ሆነ የሚለው ነው። በዕብራውያን 10 ቁጥር የሙሉእነት ምሳሌ ነው። 10ቱ ትእዛዛትም የሕግጋት ሁሉ ማለትም የትእዛዛት ሁሉ ምሳሌዎች ናቸው። በቁጥር 10 መሆናቸው የሙሉነት ምሳሌ መሆኑን በተወሰኑ መጽሐፍ ቅዱስ ጥቅሶች ለማስረዳት እንሞክራለን። 10ቱ ደናግል ማቴዎስ ምዕራፍ 25 ቁጥር 1 እስከ 12 የተገለጸ በዚህ ምሳሌ 10ቱ ቁጥር መላው ዓለም የሚያመለክት ነው። ጻድቃንም ኃጥአንም ጨምሮ ሁሉም ያመለክታል። ተዘጋጅተው የቆዩት 5ቱ የጻድቃን የቀሩት 5ቱ ደግሞ የኃጥአን ምሳሌ መሆናቸው ነው። ጌታችን እስኪመጣ ድረስ ነግደውና አትርፈው እንዲጠብቁት 10 ምእመናን የሰጣቸውን ባሪያዎች ያመለክታል። ሉቃስ ምዕራፍ 19 ቁጥር 13 እነዚህ ባሪያዎች የሰው ሁሉ ምሳሌዎች ናቸው፣ የጻድቃንም የኃጥአንም። ከነዚህ ባሪያዎች መካከል የፊተኛውና በሚገባ ነግዶ ያተረፈው ጌታ ሆይ ምናንህን 10 ምናን አተረፈ ብሎ ለጌታው መለሰ። ሉቃስ ምዕራፍ 19 ቁጥር 17። ስለዚህም በተሰጠው ችሎታና ዕውቀት ሁሉ ተጠቅሞ በመስራት የሚጠበቅበትን አደራና የተጣለበትን ኃላፊነት በሚገባ የተወጣ የፍጹም ሰው ምሳሌ ሆኖ እንመለከታለን። ይህ ባሪያ የተጠበቀበትን በሚገባ ፈጽሞ በመገኘቱ ከጌታው የተቀበለው ዋጋ ሙሉ ነው። አንተ በጎ ባሪያ በጥቂት የታመንክ ስለሆንክ በ10 ከተማዎች ላይ ስልጣን ይሁንልህ ሲል ጌታው አመሰግኖታል። ሉቃስ ምዕራፍ 19 ቁጥር 17። የጠፋው ድሪም ታሪክም 10 ቁጥር የሙሉን ምሳሌ መሆኑን ያስረዳል። በመጽሐፍ የተጠቀሰችው ሴት 10 ድሪም ነበራት፣ አንዱ ጠፋ። በዚህ ታሪክ 10 ድሪም የሴቱ ጠቅላላ ንብረት ምሳሌ ነው። ሉቃስ ምዕራፍ 15 ቁጥር 8። ስለ አስራት የተሰጠው ትእዛዝም የሰውን መላ ንብረት በ10 እጅ እንደመዘነው እንመለከታለን። ከውን አንዱን እጅ ለእግዚአብሔር እንዲሰጥ ታዟል። ነቢዩ ዳንኤልም እኛ ባሪያዎች 10 ቀን ያህል ትፈትነን ዘንድ እለምንሃለሁ ሲል የመጨረሻውና ከፍተኛው የፈተና ጊዜ ለእርሱ አቅምን ፍጹም የሆነውን ማለት ነው። ዘዳግም ምዕራፍ 1 ቁጥር 12። ስለ 10 ቁጥር የተነገረው ሁሉ በመቶና በሺዎች ለሚነገሩ አስሮችም ሊተረጎሙ ይችላል። ለምሳሌ የጠፋው በግ የተከትሎ ስለሄደው መልካም እረኛ የተነገረው ይህን ሊያስረዳ ይችላል። በዚህ ታሪክ ውስጥ 100 በጎች የሚያመለክቱት በእግዚአብሔር የሚያምኑትን ሰዎች ሁሉ ነው። እንግዲህ 10 ቁጥር ከፍለን እንደጠቀስነው የሙሉነት ምሳሌ ነው። ቅዱስ አውግስጢኖስ የዮሐንስ ወንጌል ምዕራፍ 21 ቁጥር 11ን በተረጎመት ድርሳኑ 10 ቁጥር በ10ቱ ትእዛዛት የተገለጡት የሕግጋት ሁሉ ምሳሌ ነው ያለው ለዚህ ነው። በእርግጥም 10ቱ ትእዛዛት በጥሞና ብንመረምራቸው በእያንዳንዱ ውስጥ ያለው ምስጢራዊ ትርጉም የተቀሩትን ሕግጋት ሁሉ የሚያጠቃልል ሆኖ እናገኘዋለን እንጂ ሁሉም ደግሞ ተጠቃልለው በአንድ ትእዛዝ ይካተታሉ። አራተኛ የምናየው ደግሞ ሁለት ጽላት ነው። 10ቱ ትእዛዛት ሁለት ዋና ዋና ክፍሎች የያዘ ነው። የመጀመሪያውን ከእግዚአብሔር ጋር የሚኖረን ግንኙነት የሚመለከት 3 ትእዛዛት ያቀፈ ሲሆን ሁለተኛው ደግሞ ሰዎች እርስ በርሳቸው ስለሚኖራቸው ግንኙነትን የሚያወሱትን 6 ትእዛዛትን የያዘ ነው። ጌታችን ኢየሱስ ክርስቶስ አንድ ሕግ አዋቂ ሊፈትነው ሽቶ መምህር ሆይ ከሕግ ማንኛይቱ ትእዛዝ ታላቅ ናት ብሎ ጠየቀው ጊዜ መድኃኒታችን መልሶ ጌታ አምላክን በፍጹም ልብህ፣ በፍጹም ነፍስህ፣ በፍጹም ሐሳብ ውደድ፣ ታላቂቱና ፊተኛው ትእዛዝ ይህች ናት፣ እርሷም ባልንጀራህን እንደ ነፍስህ ውደድ የምትለው ናት። ኦሪት እና ነቢያትን በእነዚህ ሁለቱ ትእዛዛት ጸንተዋል ማለቱ ለዚህ ነው። ማቴዎስ ምዕራፍ 22 ቁጥር 35-40 ማለት በእነዚህ ጽላት ላይ በመጀመሪያው ነገር አምላክን የሚያውስ ትእዛዛትን የተጻፈ ሲሆን በሁለተኛው የተጻፉት ደግሞ
ፍቅረ ቢጽን የሚያስተምሩት ተጽፏል። ጌታችን ኢየሱስ ክርስቶስ ለደቀ መዛሙርቱ ባስተምረው ጸሎት በመጀመሪያ የተቀመጠው ነገረ ሃይማኖቱን የሚያወሳው ነው። አባታችን ሆይ በሰማያት የምትኖር ስምህ ይትቀደስ፣ መንግስትህ ትምጣ፣ ፈቃድህ በምድር ይሁን ካለ በኋላ ነው ስለ ፍቅረ ቢጽ የሚያወሱት ቃላት የተከተሉት። ስለ ሕገ ልቦና ያስታውሱናል። እነዚህ 10 ትእዛዛት በእግዚአብሔር ጣቶች የተጻፉትና በጽላት ላይ የተቀረጹ ቢሆንም በሰው ዘንድ ያልነበሩና የማይታወቁ አዲሶች አይደሉም። ሙሴና ከጽላት መቅረጽ በፊት የነበሩ ናቸው። ሆኖም ሳይጻፍ በሕገ ልቦና አበው ሲመርባቸው የነበሩትን ቀደምት ሕግጋት ያስታውሱናል። ለዚህም የሚከተለውን ማረጋገጫዎች እንመልከት። አንደኛ፣ አትግደል። መግደል ቀድሞም ቢሆን በሰው ልጅ ዘንድ ኃጢአት ነበር። ቃየል አቤልን በገደለው ጊዜ እግዚአብሔርን ቃየልን በከባድ ቅጣት እንደቀጣው ተጽፏል። ኦሪት ዘፍጥረት ምዕራፍ 4 ቁጥር 13። ስለዚህ ይህ ትእዛዝ በጽላት ተቀርጾ ለሙሴ ከመሰጠቱ በፊት በሕገ ልቦና ዘመን በሰዎች አእምሮ የሚታወቅ ነበር። ሁለተኛ፣ አታመንዝር የሚለው ነው። ሰዎች ዝሙት ኃጢአትን መሆኑን ያወቁት ከሙሴ ዘመን በፊት ነበር። ከሙሴ በመቶ በሚቆጠሩ ዓመታት ቀድሞ የነበረው ጻድቁ ዮሴፍ የጲጥፋራ ሚስትን በኃጢአት ወጥመድ ለመያዝ በፈተነችው ጊዜ እንዴት ይህ ክፉ ነገር አደርጋለሁ፣ በእግዚአብሔር ፊት እንዴት ኃጢአትን እሰራለሁ በማለት እምቢ ማለቱ ዝሙት ከሙሴ በፊት በሕገ ልቦና በኃጢአትነቱ የሚታወቅ መሆኑ ማስረጃ ነው። ኦሪት ዘፍጥረት ምዕራፍ 39 ቁጥር 9። እንዲሁም ደግሞ እግዚአብሔር በጥፋት ውሃ ዓለምን ያጠፋው የሰው ልጅ ለክፉ ስራ የተገዛና ኃጢአትን የሰለጠንበት በመሆኑ ነው። ኦሪት ዘፍጥረት ምዕራፍ 6 ከቁጥር 5 እስከ 8 ማለት ነው። እነዚህ የምኞትና የፍትወት ስራዎች ሁሉ ኃጢአት መሆናቸው ከሙሴ በፊት በሕገ ልቦና ዘመንም የሚታወቁ መሆናቸው ያረጋግጣሉ። ሶስተኛ፣ አትስረቅ። መስረቅ ክፉ ስራ እንደሆነ ቀደም ብሎ የሚታወቅ ለመሆኑ ያዕቆብ ከላባ ጋር ሲከራከርባቸው የነበሩትን የተሰረቁ የላባ አማልክት ታሪክ ምስክር ነው። ኦሪት ዘፍጥረት ምዕራፍ 31 ቁጥር 30 እስከ 39 ማለት ነው። አራተኛው፣ አትመኝ ነው። መመኘትም ኃጢአት መሆኑ ቀደም ብሎ ከሙሴ በፊትም መታወቁ ኢዮብ ከአይኔ ጋር ቃል ኪዳን ገባሁ እንግዲህስ ቆነጃጅቱ እንዴት እመለከታለሁ ሲል ከተናገረው ቃል ግልጥ ሆኖ እናገኘዋለን። ኢዩኤል ምዕራፍ 31 ቁጥር 1 ማለት ነው። ሰንበት አክብር ነው። አምስተኛ ደረጃ፣ ይህ 10 ትእዛዛት ለሙሴ ከመስጠታቸው በፊት የሚታወቅ ነው። እስራኤል መና እንዲለቅሙ በተነገራቸው ጊዜ ሰንበት ደግሞ እንዲያከብሩ ታዘው ነበር። እግዚአብሔር የተናገረው ይህ ነው። ነገ ዕረፍትን ለእግዚአብሔር የተቀደሰ ሰንበት ነው። ዘዳግም ምዕራፍ 16 ቁጥር 23። በተለይም እጅግ ቀደም ብሎ እግዚአብሔር ፍጥረቱን ከፈጠረ በኋላ በሰባተኛው ቀን ማረፍ ሰንበት ማክበር ከሙሴ በፊትም የሚታወቅ መሆኑ የሚያረጋግጥ ነው። ኦሪት ዘፍጥረት ምዕራፍ 2 ከ2 እስከ 3። ከዚህ በላይ የጠቀስናቸው ማስረጃዎች 10ቱ ትእዛዛት በእግዚአብሔር ጣቶች ተጽፈውና በጽላቱ ተቀርጸው ለሙሴ ከመስጠታቸው በፊት በሕገ ልቦና በሰው ልጆች አእምሮም የነበሩ በመሆኑ እነዚህ ቀደምት ሕግጋት ልቦና የሚያስታውሱት መሆናቸው ነው። ስለዚህ በሕገ ልቦና ይታወቁ ነበር። በአጠቃላይ ደግሞ እነዚህ ትእዛዛት እግዚአብሔርን ከእርሱ የተሰጡና በእርሱም በሰው ልጆች መካከል የተደረጉ ኪዳናት መሆናቸውን እያሰቡ የፈጸሟቸውና የተመሩባቸው በረከትን ከእግዚአብሔር ዘንድ የሚያገኙ ሲሆን የናቋቸውን የተዋቸው ደግሞ መርገምን ይቀበላሉ። እነዚህን ትእዛዛት እግዚአብሔርን ለመፈጸምና የእግዚአብሔር የጸጋ ስጦታም ለመቀበል ደግሞ እያንዳንዳቸውን በጥልቀት መመልከትና ማጥናት ተገቢ ነው። በእነዚህ ትእዛዛት እግዚአብሔርን ለመፈጸምና የእግዚአብሔርን የጸጋ ስጦታን ለመቀበል እያንዳንዳቸው በጥልቀት መመልከትና ማጥናት ተገቢ ነው። በሚቀጥለው ትምህርታችን እያንዳንዱን እያብራራን እየተነተንን እንማማራለን ማለት ነው። ለዛሬ በዚህ ይበቃናል። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።